ሰላም ወዶች እንደምን አላችሁ? በጣም ትልቅ ይቅርታ ይደረግልኝ። ያው እችን 3 ቀን በተከታታይ ስልኬ ጠፍቶ ስለነበረ ነው። ጥራት ባይኖረውም እንዳይፎኑ ለመስማት ያክል በቂ ነው ብዬ ስላሰብኩኝ ለእናንተ ታሪኬን ልቀጥል ተዘጋጅቻለሁ። ቃልም አይደል? አዎ በጣም ይቅርታ እንደምታደርጉልኝ እርግጠኛ ነኝ። ዛሬ ቡናችንን እየጠጣን ከነጭሱ ያው ፖፕኮርን አለን። ያዙ በሞቲ ያዙ ቤት ለምጣፍ ጭሳችን አለ። ቡናችን ቀርተን እንጨምራለን። ሰይ እንዲሞቅ ባለ ሁኔታ እንቀጥላለን ማለት ነው። ታስታውሱ ከሆነ ባለፈው ስለ ኩላ ከተማ ያለውን ሁኔታ እየዘገበልን ነበር አይደል? ታሪካችን ያቋረጥነው የመጨረሻዋ ገጽ ፍቅር ነበር። እሷንና ቀጣይ ታሪኮቹን ወደ ባንድ ወደ እናንተ አቀርባለሁ ማለት ነው። አመሰግናለሁ። መጀመሪያ ግን ቡናው ልቅመሰው መሰለኝ። እኔ ራሴ ታራክብዬ መጀመር አለብኝ አይደል? አጠይቁኝ። አንደኛ የእርጋ ጨፌው ሳይነቀር። እሺ እንግዲህ የባሌ ታሪካችንን ታሪክ እንቀጥላለን። እናት ኩላ በጨለማ ሲኦልን ትመስላለች። እኔ የጨረቃን ጥቅም ያወቅኩት ኩላ ገብቼ ነው። ጨረቃ የሌለ ቀን ምንም ነገር አይታይም። ተሳስተሽ ከአጥር ጋር ሁሉ ልትጋጭ ትችያለሽ። በክረምትማ ይብስበታል። መሬቱ ጭቃ ይሆናል። ጭቃ ስለሽ አንቺ እንደምታውቂው ጭቃ በጫማሽ ተረከዝ የምትሻገሪያት እንዳይመስልሽ። እስከ ቅልጥምሽ ድረስ የሚውጥ በአጠቃላይ ጫማ የማያስደርግ የአገሩ ሰውማ ስለሚያውቀው ሁሉም ቦቴ ነው የሚያደርገው። ታዲያ እዛ ውስጥ ከገባሽ በጎታሽ ነው የምትወጪው። በዛ ላይ መብራት የሌለበት ሀገር በዝናብ ጭቃ ያወካሽ በጨለማ ስትደናበሪ እስኪያስቢው ከዛ ትገቢና ፋኖስሽን ለኮሰሽ መኮራበት። ያለበለዚያ በትዝታ መንሳፈፍ ነው። በትዝታ ናፍቆት ውስጥ መዋጥ። ይኸውልሽ እናቴ ይህንን የማወራልሽ ሀገር ያን ያክል ሩቅ እንዳትመስልሽ። እዚችው ከአዲስ አበባ 227 ኪሎ ሜትር ነው ብልሽ ታምኛለሽ? ግን የቅርብ ሩቅ ማለት እንግዲህ እንደዚህ አይደል? ምቹ ናት። በዚች ያክል ርቀት ውስጥ የአዲስ አበባን ሰውና የኩላን ሰው በስልጣኔ በማህበራዊ ህይወት ስታነጻጽሪው የሰማይና የምድር ያህል ስፋት ታገኝበታለሽ። የኩላ ህዝብ በጣም ያሳዝንሻል። አንጀትሽን ነው የሚበላው። ደግ ነው። ለሰው ፍቅር አለ። እንግዳ ያከብራል፣ ያምናል። በአጠቃላይ ባይተዋርነትሽን ነው የሚያስረሳሽ። በእውነት ለዚህ ህዝብ ቃል የለኝም። ለዛሬ በቃው። ሌላ ጊዜ ግን ከቻልኩ ያላየሽውን ገጽታ ደግሞ እንደምጽፍልሽ ቃል ገባልሻለሁ። በ28/9/98 8 ሰዓት ተጻፈ። ዝናቡ ገብቷል ብዬሽም የለ እናት። በጣም ይበርዳል። ዝናቡም ሲዘንብ ነው ያደረው። ጭቃውም አያላውስ። እኔን ግን ሁሉ ነገር አልበገረኝም። ከ1 ሰዓት በፊት ነው ካልጋዬ ወርጄ በዕለተ ሰንበት ቢሮ የገባሁት። ብርዱ ብቻ ሳይሆን የሥራ ሁኔታ በጣም አበሳጭቶኛል። ለደግ ያድርገው እንጂ እሁድን በጠዋቱ ነው የከፋኝ። እኔ በዚህ ሁኔታ ላይ ያለው አንቺ ግን እርግጠኛ ነኝ በሰላም ተኝተሽ ስለ ቁርስ እያሰብሽ ነው፣ ወይም ደግሞ ስለ ውሎሽ። እውነት እናት ቀናሁብሽ። በዚህ ሁሉ መሃል የመጀመሪያ ያደረኩት ላንቺ መጻፌን ነው። ከመጀመሪያ ስራ ማለትም በግልጽ አነጋገር አንቺ ስለ ቁርስ ታስቢ፣ እኔ ደግሞ ስለ ፍቅር። አይገርምሽም? አዲስ አበባ እንዴት ናት? እኛን ገና ከመጀመሪያው ነው ክረምቱ የከበደን። ወደ መሃል ስንገባማ እንዴት እንደሚያደርገን እኔ እንጃ። ያለበለዚያ ያው ጥሎ መውጣት ነው እንጂ ማበብር ይኮራመታል። እዛው በቤተሰብ መሃል ተኝቶ መዳረቅ ነው። እናት ስራ እየታዘበኝ ነው።
ምን ማለቱ ነው? እንጀራ የሚበላበትን ትቶ ያልቸገረው ውስጥ ገብቶ የሚዳክረው አንድ ቀን ስራ ቢፈታ እንኳን አይበላት ቅድሚያ ለኔ አይሰጥም እያለኝ ነው። እኔም ሰምቼዋለሁ። ያለውም ልክ ስለሆነ ተቀብዬዋለሁ። ስለዚህ በዝናብ ወደ ስራ 2996 ጠዋት 1 ሰዓት ኩላ ተጻፈ። ፉት እያላችሁ ሳይ እናት ጉዱን ልሻለሁ። የሚገርም ነው። ማታ ጀርመንና ሆላንድ ኳስ ጨዋታ ያለው ብዬ አምሽቼ ነበር። ምሳ በላሁና እስከ 7 ሰዓት ትንሽ ልረፍ ብዬ ጋደም አልል መሰለሽ። በዛው ዝናብ ሲዘንብ ተማማቀኝ። ብንን ስለ አይገርም 10 ሰዓት ሆኗል። ወይ ስራውስ ሰራተኞችስ በጣም ደንግጫለሁ። ዝናብ እየዘነበ ነው፣ ግን ምንም ማድረግ አልችልም። ወደዛው መሮጤ ነው። መብረቅ ከመታኝ ቻው፣ ያለበለዚያ ግን ሙሉን ታሪክ ነገ አጫውትሻለሁ። 9:10:96 10 ሰዓት ኡፍ። ሁሉም ነገር በሰላም ተጠናቀቀ። ሁሉም ነገር ለበጎ ነው ይባል የለ እናት። የሮጥኩት ሩጫ እንዳይመስልሽ፣ ሌላ ቦታ ቢሆን ያሸልመኝ ነበር። ግን ምን ዋጋ አለው? ሀገሩ ኩላ ሆነ። እንደ ሮጥኩኝ ግቢ ስገባ ምድር ሰራተኛ ተይው በየክፍሉ ገብቶ ግቢው ሰርግና ምላሽ ሆኖልሻል። እርግጠኛ ነኝ ትናንትና በጣም ነው የሚረግሙ። እንደገባው ውሃ በውሃ ሆኛለሁ። በየክፍሉ እየገባው ውጡ አልኳቸው። ለምሳ ስንወጣ ተቦክቶ የነበረ ሲሚንቶ አለ። ዝናብ እያጠበው ነው። ቀጥል አልኳ። ከጥሩ ሙድ ላይ እንደው የያዘ ይዟቸው ነው እንጂ ማንም ባይሰራ እምቢ ብሎ ቢሄድ ደስተኛ ነበር። ግን ምን ይደረግ፣ እኔ ሆንኩባቸው። እኔን ተይ፣ የጫማ ነገርማ አይወራ። እንደው ዝም ማለት ብቻ ነው። ይልቅ ላገብቼልሽ ነበር። እንደዛ ሰራተኛውን ሳዋክብ 2 ሴቶች እየተንቀጠቀጡ ባሬላ ይዘው ለውሃ መውረጃ የተቆፈረ ቦይ አለ። ያንን ለመሻገር ሲሉ ከፊት ያለችው ጥልቅ አትልም። ዜራ ወጣት እንጂ ምን ሆን ነበር? የሰው አንድ ነገር ብትሆን ዘመዶቹ ይለቁኛል ብለሽ አበባይ ይገባሻል። ይሄ ሁሉ ሩጫ ለምን እንደሆነ እውነት ነው አንቺ። አንዳንድ ጊዜ የገጠር ስራ ስልችት የሚልበት ጊዜ አለ። ያኔ ታዲያ የሚያስፈልገው ሁሉንም ነገር እርክፍ አድርጎ ትቶ ውልቅ ማለት። ወዴት እንዳትይ እኔም አላውቀው። የምሳ ሰዓት እየደረሰ ነው። በምሳ ደግሞ ቀልድ የለም። ሰዓት ካለፈ ያልቅና ኮቾሮ መብላት ወይም ደግሞ ጾም መዋል ነው የሚከተለው። ስለዚህ አንቺም ወደ ተደላደለው ምሳሽ፣ እኔም ደግሞ የተገኘውን ወደ ምቀማመስበት። ደህና ዋይልኝ። 10:10:96 7:10 ተጻፈ። አዲስ አበባ ለጉዳይ መጥቼ ነው። ማታም ሽቼ ስለምገባ ከተኛሽ በኋላ ነው የምመጣው። ጧትም የተኛሁበት አንቺ ወደ ስራ ትሄጃለሽ። እንዲህ የሆነ ሳንገናኝ 4-5 ቀን ሆነ። የመጨረሻ ቀን ጉዳይን ጨርሼ ልመለስ ስል አይ እናትንማ ሳላገኛት አልሄድም ብዬ በማለዳ እነሳለሁ። ግን አንቺም ተነስተሽ እየለባበሽ ማንኳኳቱን ፈራና ውጭ ቆሜ እስክትወጪ እጠብቅሻለሁ። በመጨረሻ ግን አንቺም ከቤትሽ ወጥተሽ ሰላም ልልሽ ስቀርብሽ የታውቃለሁ ተጠንቀቅ ብለሽኛ ትሄጂ። አቤት ድንጋጤ፣ አቤት ሀሳቤ። ግን በጣም ደስ ያለኝ መቼ እንደሆነ ታውቂያለሽ? ከእንቅልፌ ብንን ያልኩኝ ጊዜ። አበባይ ብለሽ ደግሞ በህልሜም እየመጣሽ አላስተኛትኝ ጀመር። የቀኑንስ ለምጄው ነበር። ይሄ ደግሞ እንቅልፍ መረበሽ ምን የሚሉት ነው? አሁን የመጀመሪያ ስራዬ ሽማግሌ ወይም አሮጊት ልፈልግና ህልሜን ላስፈታ። መቼም አንዴ ፈርዶብኛል። የማልሆነው ነገር የለም። እናቴ እግር ኳሱን እየተከታተልሽ ነው? እኔማ ተይ፣ ማታ እሱ ላይ አፍጥና ጠዋት መነሳት መከራ ነው።
ቀን ላይማ ትንሽ ፀሐይ አናቴን ሲመታኝ በቃ አይኔን መግለጥ ሁሉ ነው የሚያቅተኝ። ግን አሁንም ሲመሽ ወደዛው ነው እጭ አሁንስ ወደዛ ቶሎ ባለቀ ማለት ሁሉ ጀምሬያለሁ። በዛ ላይ እንዳንቺ ተዝናንቼ ሞቆኝ እንዳይመስልሽ የማየው በወረዳው አንድ ቴሌቪዥን ብቻ ነው ያለው። እሱም አንድ ሀብታም ጀነሬተር ያለው ሰው ሁሉ ስለማየት ስለሚመጣ ቤት አልበቃ ብሎ ውጪ ነው ያወጣው። አስቢ በዚህ ክረምት በምሽት በዛ ላይ ወደ ቤት ስትሄጂ ጭቃው አያድርስ። ኡፍ አሁን ደግሞ ከዛ ሁሉ ብርድና ጭቃ በኋላ በድካም የወሰደኝን እንቅልፍ አንቺ የመጣሽ መበጥበጥ ጀመርሽ። ተይ 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 ግድ የለሽም የእንቅልፍም ጡር አለው። እስኪ ይሁን ማለዳ 12 ሰዓት ኩላ በ14/10/96 ተጻፈ።